ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። በመጀመሪያ በትልቅ ምስጋና ነው ዛሬ የምጀምረው ቪዲዮ ማለት ነው። ምክንያቱም ማታ ከጃኒ ጋር ላይቭ ላይ አብረን ሆነን 5000 ሰብስክራይበር ገብተናል ማለት ነው። እና በጣም ነው የማመሰግነው ያዘው ፋሚሊ፣ እግዚአብሔር ያክብርልኝ። እናንተ ባኖሩ ይሄን ማግኘት አልችልም ነበረ። በጣም ነው የማመሰግነው። በጣምም ኃላፊነት እንደሰጣችሁኝ ነው የምቆጥረው። ምክንያቱም ያው ከኔ ብዙ እንደምትጠብቁ ነው ያየሁት። ስለዚህ እኔም እናንተን ላለማሳፈር እሰራለሁ ማለት ነው። ስለዚህ ሮማንያን አብረን የምናይ ይሆናል። ጃኒ ዛሬ ሄዷል። አሁን ሸኝቼው መመለሴ ነው። ስለዚህ ከኔ ጋር እንቀጥላለን ማለት ነው። ሮማንያን እናያለን፣ ኢሮፕ ቱር እናደርጋለን፣ ብዙ ነገሮችን አብረን እንሰራለን ብዬ ተስፋ አደርጋለሁ። በተጨማሪ ደግሞ ጃኒ እንኳን ደስ አለ፣ ማታ አብረን ሆነን 300,000 ሰብስክራይበር ገብቷል ማለት ነው። የረጅም ጊዜ ጆርኒ ነበረ። ጃኒ ሲጀምር ጀምሮ እንደኔ የምታውቁት እዚህ ለመድረሱ በጣም ታትሮ ሰርቷል እና እንኳን ደስ አለ። በጣም ደስ ብሎኛል። ማታ አብረን ነበር ያሳለፍነው በርግጥ እና አሁንም በድጋሚ እንኳን ደስ አለ። ሌላኛው ብዙዎቻችሁ ሮማንያን ካያችኋት በኋላ እንዴት አድርገን መምጣት እንችላለን፣ እንዴት ነው ማድረግ ያለብን የሚሉትን ጥያቄዎች እየጠየቃችሁኝ ነበረ በኢንስታግራም በቲክቶክም። ነገር ግን ካሰብኩት በላይ ቴክስት ገብቷል። በጣም ብዙ ቴክስት ነው ስቲል እየገባ ያለው እና የሁላችሁንም ባንዴ መመለስ አልቻልኩም። ምክንያቱም ከቴክስቱ ብዛትና ካለኝ ታይም አንፃር ቱ ቢ ኦነስት በጣም አስቸጋሪ ነው። ስለዚህ ለሱ ምን አስቤያለሁ፣ ራሱን የቻለ አንድ ቪዲዮ እሰራለሁ ማለት ነው። ሁሉንም ነገር አሳያችኋለሁ፣ እንዴት ማድረግ እንዳለባችሁ፣ ምንስ ማድረግ እንዳለባችሁ፣ እንዴትስ መዘጋጀት እንዳለባችሁ ጨምሮ ማለት ነው ነግራችኋለሁ። ዛሬ ግን የምናደርገው በመጀመሪያ ሰልፊ ስቲክ እንገዛለን። ቁርስ በልተናል፣ ከጃኒ ጋር ያበደ ፒዛ በልተናል። ጃኒ ጋብዛኛለች። ቴንክ ዩ ብሮዲ። እና የምናደርገው ምንድነው ሰልፊ ስቲክ እንገዛለን። ባለፈው ማይክ ለመግዛት የሄድኩ ሰዓት ሰልፊ ስቲክ ነው ረሳሁት። ዴም ብሮ በጣም የመርሳት ችግር አለብኝ። እና የምናደርገው ምንድነው ሰልፊ ስቲክ እንፈልግና እንደምታዩት ስልኬን ያዝኩት በእጄ ነው። ስለዚህ የምናደርገው ከዚህ ተነስተን ወይ ፓርክ ሌክ ወይ አልቴክስ ወደሚባል የገበያ ማዕከል እንሄድና ሰልፊ ስቲክ አገኘን እንገዛለን። ከዛ በመቀጠል ጉዟችን የሚሆነው ብዬ ያሰብኩት ዛሬ ወደ ቬራንዳ አካባቢ ወደሚገኝ ኦቦር ማርኬት ወደሚባል ቦታ ነው። እዛ ለምንድን ነው የምንሄደው? እዛ የምንሄድበት የመጀመሪያው ምክንያት እኔ እንደነገርኳችሁ ከዚህ በፊት የሾላ ልጅ ነኝ። የካሚካኤል አካባቢ ነው ያደግኩት። ብዙ እንቅስቃሴ ያለበት ቦታ ላይ ነው ያደግኩት ማለት ነው። ስለዚህ ሰፈሬ ሲናፍቀኝ የማደርገው ወደዛ ነው የምሄደው። ምክንያቱም ኦቦር ማርኬት ማለት ላይክ እንደ ሾላና እንደ መርካቶ አይነት ቫይብ ያለው የገበያ ማዕከል ነው። ጉሊቶች አሉ፣ እናቶች ናቸው የሚሸጡት። ይሄ በመደቦች ምናምን ነገር ነው የሚሸጠው እና በጣም እኔ ኮንፊውዝድ አድርጎ የነበረ የመጀመሪያ ሰሞን እንደመጣውና እኔን ያስገረመኝን ነገር ደግሞ ለእናንተ ማሳየት ስለምፈልግ አብረን የምናየው ይሆናል ማለት ነው። ስለዚህ ቀጥታ ጉዟችንን ወደዛ እናደርጋለን ማለት ነው። በእርግጥ ያው ብዙ ነገር አልገዛም እንዳልኳችሁ ማብሰል ላይ እስከዚህም ነኝ። ስለዚህ የምናደርገው ምንድነው እንሄድና ልመገባቸው የምችላቸውን ነገሮች ማለት በቀላሉ ለምሳሌ ፍራፍሬ ሊሆን ይችላል። ፍራፍሬ ገዝተንና ቪዲዮ ሰርተን እንመለሳለን ማለት ነው። እውነቱን ለመናገር ማብሰል አልችልም፣ ስቲል አልችልም እና እባካችሁ ያራዳ ልጆች፣ ለማንኛውም የትም ቤተሰባችሁ ላይ ያላችሁ ሰዎች ከምር ማብሰል ተለማመዱ። በቃ በጣም ማብሰል በጣም ተለማመዱ ብሮ። ላይክ ረብስማ አልገባችሁም እንዴት እንደምቸገር። ሄደን እዛ እንገዛለን ማለት ነው የሚያስፈልጉንን ነገሮች፣ ለምሳሌ ሙዝ፣ አፕል ምናምን እና ገበያውንም ቼክ እናደርጋለን። ምንስ ይሸጣል፣ ምን አይነት ነው የሚለውን አብረን እናያለን። በመጀመሪያ ግን ወደ ሰልፊ ስቲኩ እንሄዳለን። መጀመሪያ ኡበራችንን እንጠራለን። ከኡበር ይዘን መጀመሪያ አልቴክስ፣ ከዛ በኋላ ኦቦር እንገናኛለን ማለት ነው። ዋላ ፒስ። በጣም ወዳችኋለሁ። ይመቻችሁ። ኦልራይት ቴንክ ዩ ብሮ ሃቭ አ ጉድ ዴይ። ሶ ጋይስ ሰልፊ ስቲኪንግ ገዝቻለሁ። አይ ሆፕ አሪፍ ዋጋ ነው የገዛሁት። አልቴክስ ሳይሆን እዚሁ ኦቻን ላይ የሚገኝ እንዳልኳችሁ ዲስፕሌይ ላይ የሚገኝ ምንድን ነው የሚባለው ዲስፕሌይ አለው ልጁና ከሱ ገዛው። ሶ እንደምታዩት ኦቻን ነው የምገኘው። ጩኸት ይሄን መኪና ብሮ ኢስላምፖ ታይፕ ሲ። ሶ አሁን የምገኘው በእርግጥ ሬስቶራንታችን አካባቢ ነው። ከዚህ ትንሽ ሄድ ብለን በእግር እዛ አካባቢ ስንደርስ የሆነ መሻገሪያ ስናገኝ ዜብራ ላይ ምናምን ተሻግረን ቦልት እንጠራለን ማለት ነው። ድጋሚ ወይም ኡበር ማለት ነው። ኡበር እንጠራለን። ከዛ በኋላ የምናደርገው እንዳልኳችሁ ኦቦር እንሄዳለን። እንዳልኳችሁ ብዙ ነገር አንገዛም።
ምክንያቱም ያው ገዝተነው ማበላሸት ነው የሚሆነው ትርፉ። ራይት ጋይስ መኪናችን ደርሷል። ስለዚህ እንሄዳለን ማለት ነው። ሬስቶራንታችን እዛ ጋር ነው። እኔ ግን አሁን እየገቡ አይደለም። ሳሉት ብሮ ጋይስ ጉዞ ጀምረናል። ሾላን እናያታለን ማለት ነው። ሶሪ በጣም ለድምጼ ግን በጣም አዛ የሆነ ጉንፋን ያዘኝ። በጣም አዛ የሆነ ማለት ነው በፈጣሪ። ስለዚህ እዛ ያለውን ነገር እናያለን። እስኪ በደንብ ለማሳየት እሞክራለሁ። ባይዘውያችን ላይ ዩቲዩብ አሁን ትንሽ እየተረዳሁት ያለሁት ነገር ምንድነው ብሮ በቃ ለካ ያስፈራል። ትንሽ ኮንፊደንት መሆንን ይጠይቃል። እንደዚህ ብቻችሁን እያወራችሁ ሊያውም በማያውቁት ቋንቋ ነው እያወራን ያለ ነው ምናምን ክሬዚ ብሮ። እና ትንሽ ኮንፊደንት መሆንን ይጠይቃል። ትንሽ ከባድ ግን ጋይስ እናንተ ካበረታታችሁ ደግሞ ምንም ቢሆን እናልፋለን። ፒስ። በነገራችን ላይ ሮማንያ ራሱ የኮሪደር ልማት ላይ ስላሳያችሁ ቦታው እየፈራረሰ ነው። ኦኬ ደርሰናል ማለት ነው። ውስጥ ገብተን ደግሞ ያለውን ነገር እናያለን። ይሄ ነው ፒያታ ኦቦር ማለት። ይሄ አካባቢ በቃ ይሄ የንግድ ቦታ ነው። የምታያቸው ሰዎች እንዳለ ፌስታል ይዘው ነው እና ይሄ እንዳልኳችሁ ደግሞ አታክልትና ፍራፍሬ ምናምን ይዘው ነው እየሄዱ ያሉት። ሶ ውስጥ ገብተን እስኪ ያለውን ነገር በዚህ ጋር ገብተን በዛ ጋር እንወጣለን ማለት ነው። አብራችሁኝ ሁኑ። ዋላ where the neon glows every block tells a tale ጋይስ ውስጥ ገብቻለሁ። እንደገባው ምን ትዝ እንዳለኝ ታውቃላችሁ? ሾላ አካባቢ አትክልት ተራ አካባቢ ስትሆኑ ያለው ሽታ የለም እሱ ነው ትዝ ያለኝ ማለት ነው። ከሾላ የሚለየው አንድ ነገር ላሳያችሁ። የዚህ ሊፍት መኖር ብቻ ነው። ያው ሊፍት መሀል ገበያው ላይ ማለት ነው። ስለዚህ ላሳያችሁ። ይኸው እንደምታዩት ከዚህ ጋር ስንጀምር አይ ሆፕ ይሄ ነገር ጎመን ነው መሰለኝ። ጎመን ምናምን አለ። ይኸው ካርቶኖች ምናምን አሉ። ላይክ በቃ ቁጭ ሾላ ጋይስ እግዚአብሔርን ቁጭ ሾላ። እና አሁን እኔ ምንድነው የምገዛው ነው ጥያቄው። እኔ ለመግዛት ያሰብኩት እንዳልኳችሁ ሙዝና አፕል ነገር ብቻ ነው። ዋጋቸው ራሱ የሌለ ነው እንዴ እንዳለ በፈጣሪስ ዋጋቸው የሌለ ነው። ቲማቲም ብሮ አይ ሆፕ ይሄ ቲማቲም ነው መሰለኝ 25 ሊር ይላል። እንግዲህ 25 ሊር ማለት ስንት 5 ዩሮ አካባቢ በፈጣሪስ ሰው እንዳለ እኔ ነው የውላችሁ። እዚህ ጋር እኮ ነው ትንሽ ያስፈራል ያልኳችሁ። ከዛ እዚህ ጋር ደግሞ ድንች ምናምን አለ። ላይክ እዚህ ጋር ድንች ምናምን አለ እንደምታዩት 1 ኪሎ ግራም 5 ሊር ነው ይላል። ኦልራይት ድንች፣ ቲማቲም፣ ድንች በፈጣሪ ኦኬ። ይሄ ደግሞ ምንድነው እሱ? አይ ቲንክ ይሄ ደግሞ ማር ነው። እዩት ማር ምናምን ናቸው በፈጣሪ ስም። እዚህ ውስጥማ በቃ ምንም ነገር ይሸጣል። በጣም ሰፊ ነው ደግሞ ላይክ እዛ ድረስ ነው። ከላይ አይ ቲንክ እንትን ነው ይሄ የእንስሳት ተዋጽኦ ነው የሚባለው። እንደዚህ አይነት ነገር ነው። እና ፍሩት የቱ ጋር ነው የምናገኘው? በፈጣሪ ሙሉ ይሄንን ይመስላል። Yes sir bro. I'm good bro. How are you? ዋላ አረ በፈጣሪ ሰው ይመቻቸው። ካሮት ምናምን አለ፣ ቲማቲም። አይ ሆፕ ቦታው በደንብ እየታያችሁ ነው ብዬ ተስፋ አደርጋለሁ። ግን እኔ የፈለኩት ፍሩት ነገር ነው። ፍሩት እስኪ ወደዚህ ጋር ያለውን ነገር ነው። ሶሪ አረ በፈጣሪ እንዴት አትክልት አይኖራችሁም? ማነው ፍሩት? አየሁ እዛ አካባቢ ላው እና እንደምታዩት ነው ቤተሰቦች። በፈጣሪ በጣም ነው የሚያምረው። በጣም በቃ ይኸው ሾላ መጥቻለሁ። ያራዳ ልጆች ሾላ ገብቻለሁ። ምንድን ነው bro it's crazy። በጣም ነው እየገረመኛል። ያ አፕል አግኝተናል። ለማንኛውም ኦኬ ፍሩቶች ጋር ደርሻለሁ። ኦኬ አይ ዶንት ኖ ምን እንደሆነ ይሄ ነገር ግን ይጣፍጣል ሲባል ሰምቻለሁ። እነዚህ አፕል አይደሉም፣ ሌላ ነገር ናቸው። ጽሁፉ
ሮሚኒያን ነው እና እኔ ደግሞ አልችልም ብቻ 3 ላይ ነው ለ1 ኪሎ ግራም 3 ላይ ነው የሚለው ዋጋው በፈጣሪ ይሁት እንዳለ ማርኬቱን ይሁት በደንብ ይታያል ቤት ተስፋ አደርጋለሁ በፈጣሪ ሾላ ላይ ያለ ነው ጋይሶች ሾላ then I think ይሄ አፕ ነው I need 1 kilogram how much it is for 1 kilogram oh 6 lei Yes. all right perfect right ጋይሶች አፕል እየገዛው ነው እንዳልኳችሁ ያው ማቅረጽ ያስፈራል ሰው ማስገባትና አፕላችንን ገዝተን ላጥ እንላለን ማለት ነው ኦኬ ጋይስ አፕል ገዝቻለሁ 1 ኪሎ በ6 ላይ 6 ላይ ማለት በዩሮ ስናደርገው ስንት መሰላችሁ 1 ዩሮ 5 ላይ አካባቢ ነው በፈጣሪ ጭስ ምናምን አለ እዚህ ውስጥ ምን እየተሸጠ አረ በፈጣሪ ምን እየተሸጠ ቢሆን ነው ሰልፉ ላይ ጋይሶች የትና የት መሰላችሁ በፈጣሪ አያችኋቸው የት እንዳሉ ላይክ በጣም ብዙ ነው ያለው እንዴ ምንድነው ይኸው በቃ ብቻ ግን አሮ ነው ምን እንደሆነ ብቻ በጣም ብዙ ሰልፍ አለ ቦታው ይሄንን ይመስላል ላይክ በጣም ብዙ ሰው ያለው ቢገርብ ስትሪት ነው ብቻዬን ነኝ እንደምታዩት አፕሊንግ ገዝቻለሁ በድጋሚ እኔ አሮ ነው እዚህ ጋር እንደሚሸጥ ወደ ላይ ደግሞ እንደመገናኛ አይነባይባለው ይሄ ዲስፕሌይ ያላቸው ምናምንና የስልክ ከቨሮችን ኤርፎኖችን ምናምን ይሸጣሉ እና እቺ ቦታ ላይ እንዳልኳችሁ ነው ሰፈሬ ታስታውሰኛለች ሶ እኛ ወደ መጣንበት አላማ ስንመለስ ሙዚቃ ቀረናል ከዛ ኢንጆሪ መቸኛል ባይዘው ስትሮበሪ አይ ቲንክ እሺ ስትሮበሪ በገዛ ደስ ይለኛል ስትሮበሪ እና ሌላ ምን ዋተርሜለን ብዙም አይደለም ኦሺ ብሮ በቃ እዚህ የሌለ ነገር የለም ሪል ሾላ እዚህ ጋር ደግሞ ዋተርሜለን አለ ኦኬ 1 ኪሎ ግራም 15 ላይ ነው የሚለው ዋጋቸውን እያያችሁ በነገራችን ላይ ስለዚህ ይሄንን አፕል 1 ኪሎ አፕል የገዛሁት ስንት ነው ማለት ነው 1 ዩሮ ከምናምን ሳንቲም በጣም በትንሽ ሙዝ አለ ኦኬ ሙዝ ንግዛ ኦኬ ሴትዮዋ አይ ቲንክ ሄሎ can I get banana 1 kilo 1 ኡኑ ጋይዳ እንግሊዘኛ ትንሽ ችግራል it's good yeah perfect ኢስቴቡና ዳ ትንሽ ሮማኒያን ሙካገራሉ ወረገራችን ላይ ስንት እንደሆነ ዋጋው አሮ ነው ስንት ነው የሚለው how much it is 14 ስለዚህ ጋይስ ምን ሾፕ አደረግን ግን ይከብዳል 1 ኪሎ ሙዝና 1 ኪሎ አፕል ብሉ በነገራችን ላይ ለጤና ኦኬ ይሄ ሞረጃ ብቻ ነው ኦኬ ይሄ ሞረጃ ብቻ ነው ስለዚህ መውጫው ቤት በኩል እንደሆነ ቤቱ ጋር ነበር የመጣሁት ይሄ መውጫ ነው ወደ ውጭ አሁን ወደዛ በዛ ጋር ነው የመጣሁትና እስኪ ድጋሚ እንመለሳለን ያለውን ነገር እያየን ጋይስ በጣም የሚገርም ቦታ ነውና ያለውት በድጋሚ ሾላ ነው ሰፈር ይመጥቻለሁ ውጭ ያለውን ሰልፍ ግን ቆይ እስቲ ቼክ እናደርጋለን አረ በስመ አብ ይዞ ቪዲዮ መቅረጽ ግን ከባድ ነው ታውቃላችሁ ማይክም እየሰራ ነው ራይት ፐርፌክት በይ እንደውም ላዙረው ቲማቲሞች ምናምን አሉ እዚህ ጋር ስትሮበሪ አለ በፈጣሪ በድጋሚ ላሳያችሁ ቦታው ጋርሊክ ሁላ አለ ካሮት ይሄ ደግሞ ምንድነው ነጭ ካሮት እንቁላል ነገር የለም በቃ ያለ ነው መርካቶ ኦርሾ አይ ነው ትንሽ ፈጠን እያልኩ ነው ምክንያቱም ጊዜን ለመጠቀም ነው ኧረ እርግቧ በፈጣሪስ እቤት ቦታው እዚህ ጋር ደግሞ ምንድነው ይሄ ነገር አለ ምግብ ላይ የሚጨመረው ስጋ ሲጠበስ ምናምን የሌለ ነገር የለም የሌለ ነገር ምንድነው አይ ቲንክ ማስጃ ምናምን ናቸው የጽዳት እቃዎች
ሶ ጋይስ ቦታው የምታዩትን ይመስላል። አሁን ቀጣይ የምናደርገው ወደ ላይ ነው የምንወጣው። ሶሪ ወደ ላይ ነው የምንወጣው። ላይ ደግሞ ምን አለ የሚለውን አብረን የምናየው ይሆናል። በፈጣሪ ሰፈሬ ተመልሻለሁ ማለት ነው። ሰፈሬ ተመልሻለሁ። ኦቦር ይሄንን ይመስላል። ያራዳ ልጆች የከው ሚካኤል እንዳልኳችሁ ነው። ያው እዚህ ጋር የሆነ ይሸታሉ። ቅቤ ተራ ነው ይላል። አፕስቴሩ ላይ በቃ ስጋ ምናምን ናቸው። እሺ ይሄው ስጋ ነው። ግን ፖርክ ነው መሰለኝ። ፖርክ ይላል። እንዳለ ስጋዎቹ እንዳለ ፖርክ ነው የሚሉት እና ብሮ ላይክ ዳክዬ ምናምን እኔ እንጃ። አራዳ ልጆች በጣም እየተገረምኩ በጣም ምንድን ነው ይሄ ደግሞ ቆጮ ተራ አይ ሆፕ ኢትስ ቺዝ ብሮ አይ ዶንት ኖ ምን እንደሆነ I don't know ፖርኮች እዚህ ጋር እንደውም የበሬ ስጋ መሸጫ አለ። ግን ስጋ አልገዛም እንዳልኳችሁ ዝም ብዬ ቼክ ለማድረግ ነው የወጣሁት ወደዚህ። ስለዚህ ዝም ብዬ እያየሁ ሊድ ምን ሊያስፈልገኝ ይችላል? ምክንያቱም ገዝቼው ትርፉ ማበላሸት ነው እንዳልኳችሁ አልሰራሁም። እና እዚህ ጋር ደግሞ በጣም ቅመም ይሸታል። ይሄ ምንድን ነው? ይህም ቦታ ደግሞ እንደምታዩት ነው። ላይክ አይ ቲንክ ቅመም መሸጫ ነው መሰለኝ። ከዛን እዚህ ጋር ደግሞ የወተት ተዋጽኦች የእንስሳት ተዋጽኦች አሉ። በፈጣሪ ስለዚህ እስካሁን የገዛኋቸው እቃዎች ስንት ቆጠሩ ማለት ነው? አፕል 1 ዩሮ 5 ላይ ማለት ነው። 6 ላይ ኦልሞስት 1 ዩሮ ከምናምን ማለት ነው። ሰዎቹ እንዳለ ነው የሚወጡት። ቡና አለ እዚህ ጋር ደግሞ ኦልራይት። ባለፈው በነገራችን ላይ የሆነ እንደዚህ አይነት የቡና እንትን ላይ ኢትዮጵያ ምናምን ተብሎ ተጽፎ አይቼ እንዴት ደስ እንዳለኝ። ሌላው እንዳለ ስጋ ነው። እዚህ ጋር ስጋ እንግዲህ እንዳያችሁት ነው። ስጋ ቤት አለ፣ ቅመሞች አሉ። ይሄ ወተት፣ እርጎ ምናምን ቺዝ ምናምን ነገሮች አሉ። ስለዚህ እኔ ስንት ቆጠረ ማለት ነው እስካሁን? ሙዝ እንደውም ትንሽ ወደድ ብሏል። 15 ላይ 1 ኪሎ ሙዝ እና 5 ላይ 1 ኪሎ አፕል እና እንዳለ የሚመረተው ደግሞ እዚሁ ነው። የሮሜኒያን ሀገር እንትን ነው ፕሮዳክቶች ናቸው። ይህንን ይመስላል ውስጡ። እንዳልኳችሁ ከሾላ የሚለየው በቃ አለመኖሩ ብቻ ነው ሾላ ላይ እና ይህን ይመስላል። በ4 ዩሮ ፍራፍሬዎቻችንን ገዝተን ተመልሰናል ማለት ነው። እዚህ ቀንና ደግሞ ውጪ ያለውን ቫይብ እንሆን ውጪ ያለውን ቫይብ እንይ። አብራችሁኝ ነው ዋላ ጋይስ። ውጪ ያለው ሰልፍ በጣም ገርሞኝ ወጣውና አንድ ልጅ አግኝቼ ጠየቁትና እሱ ራሱ የመጣው ከሌላ ታውን ነውና ምንድነው ብራን ስለው ሎኮኮ ሻቶ የሚባል ምግብ አለ አይደል እና እሱን ለመብላት ነው የመጣው ነው። በጣም ሰልፍ ነው ከንበላችሁ በላይ በመድሃኒ ዓለም እና እሱን ለመብላት ነው የመጣሁት። ግን የሚደርሰኝ አይመስለኝም አለኝ። የራሳቸው የሆነ አሰራር አላቸው እና የሮማኒያን ደግሞ ባህላዊ ምግብ ነው ብሎኛል ሎኮኮ ሻቶ። እና ግን ጠየቅኩት ምን ይገባበታል ምናምን ስለው ያው እንደተለመደው ፖርክ አለኝ። ፖርክ ደግሞ እኛም በላ ላይክ ይሄ አካባቢ ደግሞ በቃ ይኸው ሾላ እዚህ ጋር ደግሞ ብሮ እዚህ ጋር ደግሞ ብረቶች ምናምን ይሄ ምንድነው ሳህኖች ምናምን አሉ። እዚህ ጋር ባይሰው የስሪላንኮች እንትን አለ፣ የስሪላንኮች ሬስቶራንት አለና የሚሰማው ሙዚቃ ከዛ ነው መሰለኝ አይ ቲንክ። እዚህ ጋርም ሰልፍ አለ ቤተሰቦቼ። ታያችሁ እርግጠኛ አይደለሁም። በዚህኛው እጄ እቃ ስለያዝኩኝ ዙም ማድረግ ከበደኝ ብሮ። ላይክ ይሄ ቦታ በጣም ክሬዚ ነው በጣም። ቀለም ምናምን መሸጫዎች ይኸውላችሁ እዚህ ጋር ደግሞ ቀለም ምናምን መሸጫዎች፣ ቀለም ይሄ የቤት መስሪያ ነገሮች
እና ሎኮኮሻቶ ሊበሉ ነው። ሎኮኮሻቶ የሚባለው ምግብ ለመብላት ነው። እዚህ ውስጥም ሌላ እንትን አለ፣ ስጋ ምናምን መሸጫ። እዚህ ጋር ደግሞ ስሊፐር ምናምን መሸጫዎች። bro this place is በጣም crazy በቃ። አረ በስመ አብ ይሄ በቃ ልክ እኮ መገናኛና ሾላ። እሺ ምንም ገዘው ነገር ይለው። አረ እንትን ይሄ ሳፋና ምንድነው ቤት ለማጽዳት ምናምን የምንጠቀማቸው ነገሮች በቃ የሌለ ነገር የለም። በፈጣሪ ስም ላሳያችሁ ነው ላዙር። ሹፓሮቶች ይሄ ሁሉ እንግዲህ የምታዩት እንግዲህ እንዳለ ሮሜኒያ ነው bro like it's Romania። ያው እንዳልኳችሁ ሾላ ሲናፍቀኝ እዚህ ነው የምመጣው። በፈጣሪ ያበደ ቦታ ያበደ። አረ ኮፍያዎች ምናምን አሉ እዚህ ጋር። መነጽሮች ምናምን የምትፈልጉ ከሆነ እዚህ ጋር አሉ። እዚህ ጋር ላይተሮች ምናምን፣ ይሄ የእጅ ባትሪ ስፒከሮች ምናምን አሉ። በዚህ ጋር ይሄ ቤት ማስጃ እቃዎች፣ ስጋ መፍጫ ምናምን። እንዴ ብሮ የሌለ ነገር የለም። በቃ መርካቶ ነኝ ወይ ሾላ ነኝ። መስጊዱ ነው የጎደለው፣ መርካቶ አንዋር ነው የጎደለው። አንዋር መስጊድ ብሮ like እስኪ ወደዚህ ጋር ምንድን ያለው? ይሄው ልብሶች ምናምን አሉ፣ እንደዚህ ይሸጣል። ልብስ እንደዚህ ይሸጣል ብሮ። አሁን ይሄ የሴት ልብስ ነው። አይ ቲንክ 45 ላይ ነው የሚለው። 45 ላይ ደግሞ ማለት ስንት ነው በዩሮ? በዩሮ ስንት? 2 ዩሮ አይ ቲንክ እንደ ነው 4 ዩሮ ከምናምን ሳንቲም። ይሄ ስፋት ደግሞ መገናኛ አካባቢ የሆነ በፊት ፕላስቲክ ምናምን አድርገው ልብስ የሚሸጡት አይነት ነገር አለ አይደል? እሱን ቫይብ ይሰጣል። ሶ እነዚህ ሰዎች የተሰለፉት እንዳልኳችሁ ያልኳችሁ ምግብ ሊበሉ ነው። በአጠቃላይ ኦጎር ይሄንን ይመስላል። እዩት። ሰው እዚህ ውስጥ ነው ይሄንን ነገር እንዳለ የገዛ ነው። ይሄ ነጭ ሽንኩርት ምናምን ብላል። እግዚአብሔርን ጋርሊክ bro like this place is በጣም crazy። እላይ ድረስ እና በጣም ብዙ ሰው ነው ያለው። በጣም ከመላችሁ በላይ የተጨናነቀ ቦታ ነው። በፈጣሪ እንዳልኳችሁ ደግሞ ከጃኒ ጋር ለመቅረጽ መተን ነበርና እንዳጋጣሚ ሆኖ ሆሊዴይ ሆነና ዝግ ነበረ። በጣም ኢስተርን ያከብራሉ፣ እንዳልኳችሁ ፋሲካን ያከብራሉ። በፈጣሪ ይኸው እዚህ ጋርም ሌላ ነገሮች አሉ። ሶ ጋይስ ላይ ድረስ ነው ይሄ ነገር የሚቀጥለው። በፈጣሪ ስም ኤዥያኖች ይበዛሉ፣ ከባንግላዴሽ፣ ኔፓል እና ፊሊፒን ከዛ የሚመጡትም ሰዎች ይበዛሉ። በነገራችን ላይ እንዴ ይሄማ በቃ ሾላ ሰፈሬን ያስታወሰኝ፣ ከምር ሰፈሬን ያስታወሰኝ። እስኪ ወደዚህ ጋር ምን አለ? በተነው አይዞሽ ነፍሴ ኳስ ምናምን እዛ ጋር አለ በነገራችን። አረ በስመ አብ በየቦታው ደግሞ ኬፕ አለ። በፈጣሪ እዩት፣ የሌለ ነገር የለም። የእጁላ አላችሁ ወጭ እዚህ ጋር ደግሞ ስራስና ምናምን ይሄ የህፃናት ከለር ምናምን አለ ማለት ነው። ሶ ጋይስ ከዛ ከውስጥ የጀመርነው ቦታ ፋይናሊ እዚህ ጋር ደርሶናል። ሌላ ነገር አልገዛውም፣ ነግሬያችኋለሁ። ከመጀመሪያው ጀምሮ ሌላ ነገር አልገዛም፣ ምክንያቱም ኩክ ማድረግ ስለማልችል ገዝቼ ትርፉ ማበላሸት ነው የሚሆነው። ስለዚህ ይሄንን የገዛሁትን ገዝቻለሁ። ሌላ የምገዛው ነገር ካለ እስኪ ያየው ጨምራለሁ ማለት ነው።
ለማንኛውም እንዳልኳችሁ ሰፈሪ ሲናፍቀኝ ነው የመጣው ወደዚህ አካባቢ ነው። እንዳልኳችሁ ደግሞ በ4 ዩሮ ሙዝና አፕል ገዝቼ እየተመለስኩኝ ነው። ቦታው በጣም ሰፊ ነው፣ በጣም የሚገርም ነው። በጣም ብዙ እንቅስቃሴ ያለበት እቃዎች አሉ። እቃዎች ላይክ ይሄ የሚበላም ነገር የሚጠጣም ነገር አለበት። ሞር ደግሞ እንትን ምንድነው የሚባለው ፍሩቶችና አትክልቶች አሉ። ከዛ ይሄ ስጋ ምናምን ወተት፣ እርጎ፣ አይብ ሁሉም ነገር አለ። ሶ ጋይስ የዛሬው ቪዲዮ ይሄንን ይመስል ነበር። የምንገኘው ፒያዛ ኦቦር ወይም ደግሞ እኔ የምለው ሮማኒያ የሚገኘው ሾላ ኦር መርካቶ ኦር መገናኛ በሉት እዛ ነበረ። ይሄን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዋላ ይመቻችሁ። ቴንክ ዩ ብሮ ሳሉት ቴንክ ዩ አፕሪሺየት ዋላ ደስ የሚል ጩጬ ገጥሞኛል። ስለዚህ የምናደርገው ምንድነው ቦልታችንን ጠርተን ወደ ቤት። አይ ሆፕ የዛሬው ቪዲዮ አሪፍ ነው ብዬ እንደወደዳችሁ ተስፋ አደርጋለሁ። ሐሳባችሁን ደግሞ አስቀምጡልኝ። በድጋሚ እንገናኛለን። ዮቶር ነኝ። ፒስ